ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ዶክተር ሀቢባ ቤት ገብታ ተደፍሬ ነው የወለድኩት እና እርዱኝ ያለች እህታችን አለች ማለት ነው። እና ለማጭበርበር ነው የገባችው? የእውነት መረዳት አለባት ወይ የሚለውን የመጨረሻውን ቪዲዮ እስከ መጨረሻ ካያችሁ መልሱን ታገኛላችሁ ማለት ነው። የሚለውን አብረን እናያለን። እስከ መጨረሻው አብራችሁ ቆዩ። ላይክ፣ ሰብስክራይብ በማድረግ አበረታቱ። ስራ ምናምን እያፈላለኩ ነበረ፣ ግን ትምህርት ስለሌለኝ ስራ አጣሁኝ። ልጅን ደግሞ እናቴ ውሰጅ ምናምን እያለች እናቴ ደግሞ እንትን እያለች ነው። እዛ ባሌ ጋር እየተስማማሁኝ አይደለም እና ልጁን ውሰጅ ምናምን ትለኛለች። እኔ ደግሞ ከዚህ ምንም ማድረግ አልቻልኩም። ስራ እያፈላለኩ ነበረ። ማንኛውን ሰራ ወደ አረብ ሀገር ለምን አትመጪምማ? አረብ ሀገር ፓስፖርት ምናምን ነገር የለኝም። በዛ ላይ ደግሞ ትምህርት ምናምን ስለሌለኝ ወደዛ መሄድ እንዴት ብዬ ነው እንጂ ብሄድ ደስ ይለኝ ነበር። ትምህርት አይጠይቅም፣ አረብ ሀገር እውቀት አይጠይቅም። እኛም ሳንማር ነው የመጣ ነው። መጻፍና ማንበብ ብቻ ነው የምንችለው። አረብ ሀገር መምጣት ትፈልጊያለሽ? እፈልጋለሁ። እድሉን ባገኝ ደስ ይለኛል። እኔ በቃ ልጄን በራሴ ይዤ ልጄን የማስደስትበት ቃል ነው የናፈቀኝ። በቃ የተወሰነ ትንሽ ገንዘብ አግኝቼ ወደ እሱ ብመጣ ደስ ይለኝ ነበረ። አይ ገንዘብ አይደለም። በመጀመሪያ ታሪክሽ እውነት ለመሆኑ ምንድነው ማረጋገጫችን? እኔ ፓስፖርት ማውጫ እንድረዳሽ ታሪክሽ እውነተኝነቱን እንዴት ላረጋግጥ? ታሪኩን ለእናቴ ስልኩን የእናቴን ስልክ ላንቺ ሰጥቼሽም እሷ ጋር ልታወሪም ትችያለሽ። ታሪኩ የምኖረው እኔ ያደግኩት ሰው ቤት ነው። ከ8 ዓመቴ ጀምሮ በራያ ቆቦ ነው ያደግኩትኝ እና ከሰው ቤት ነው ያደግኩትኝ እና ልጄን እዛ ተደፍሬ ነው የወለድኩትኝ እና ማንም ሰው የሚያግዘኝ የለም። ብቻዬን ነበረ እያሳደግኩ የነበረው። ማንም ሰው ተገበያ ቃል ተረጋጊማ። አንዴ ቆይ ዝም በይ። 14,000 ፎሎ እንዴት አገኘሽ? ዝም ብዬ ያገኘሁትን ቪዲዮ ምናምን ነው የምለቀው፣ ፎቶ ምናምን ነገር እንጂ እኔ ምንም ነገር ላይ ምናምን ብዙም አልገባም። አይ ማለቴ በምስራ ቆይ ወሎ ስትደፈሪ ለፖሊስ አመልክተሻል? በቀደም ደብረ ታቦር ስትል ነበር። አመልክቼ ነበር ግን ማንም ሰው ሊሰማኝ አልቻለም። ቆይ ማለት ደብረ ታቦር ነኝ ብለሽ ታውቂያለሽ? ኧረ የለም። በጣም ጣልቃ ይገባሉ እውነት። አንዳንዴ በአንድ በኩል ልክ ናቸው፣ በአንድ በኩል ደግሞ እሱና ሁለታቸውም ተነጋግረው ከመግባታቸው ይልቅ ኮመንት የሚጻፈው በቃ የሆነ ጭንቅላት ይበትናል ማለት ሰው ቀልብ ሰብስቦ እንዳያወራ ያደርጋል። አንዱ እዚህ አየኋት፣ አንዱ ዋሽታ ነው ይላል፣ አንዱ ደብረ ዘይት አየኋት ነው ያለችው ባለፈው፣ አንዱ የደብረ ታቦር ልጅ ነኝ ብላለች። የሆነ እርዳታ ስትጠይቅ ነበረ ሌላ ሀገር፣ አሁን ሌላ ሀገር ቀይራ ነው እያሉ ነው ማለት ነው። እና ጎበዝ ናት እውነት ሀቢባ፣ እኔ አድንቃታለሁ። ቀልቢዋ እንትን ሳይል አስተውላ መጠየቋ ምናምን። ከዛ ደግሞ 14,000 ፎሎ ከየት አመጣሽ ትላታለች። ቤቷ ደግሞ እንትን ነው ማለት ፖስታቸው ቪዲዮዎች ምናምን የዘነጡ ምናምን ማለት አሁን አንድ ሰው ልጅ ከወለደ በኋላ ምናምን ስለዘነጠ ወይም ደግሞ ፎቶ አቀናብሮ ሼር ስላለ ቲክቶክ ላይ ሀብታም ነው የሚባለው። አሁን ለምሳሌ እኛ የአረብ ሀገር ሴቶች ብዙ ጊዜ ጭንቀታችን ለመደበቅ እንሞክራለን አይደለ? አቀናብረን በፊልተር ሼር ስንል የከፋን አይመስላቸውም። ግን አብዛኛው የአረብ ሀገር ሴት ፊቷ የተበላሸ ነው፣ ፊልተር ነው የሚደብቀው። አሁን እቺ ተመችቷት ነው ማለት ነው። እንደዛ ብለንም ማሰብ አለብን። ሰው በቃ ኦኬ። በቀደም ደብረ ታቦር ብላ ነበር ያልሽው ልጅ ደብረ ታቦር ያለችበትን ቪዲዮ አምጪልኝ እሺ። እኔ ማለት ነው ፖሊስ ጠቁመሽ እንዳልሰማሽ ማስረጃ ካለሽ እኔ የህግ አካል የአንቺ ቦታ በአንቺ አድራሻ ልኬ የህግ አካላት እንዲያጣሩ ማድረግ እችላለሁ። ታሪክሽ ውሸት ከሆነ ግን ፎቶሽን ለጥፌ ቪዲዮ ሰራለሁ። ችግር የለውም። ምንፈልሽ ማስያል ግን እጄ ነበረ ልጁን በሰዓቱ ልጁን አዝጌ ከፖሊስ ጣቢያ እጄ ነበር። ግን እነሱ ያሉኝ ግን በቃ ልጁ ሄዶ መጀመሪያ እኔ ሊስትሮ ነው የምሰራው፣ ምንም ማድረግ አልችልም። በቀን
500 ብር በወር 500 ብር እሰጣታለሁ። ከዛ ውጭ ግን ምንም ማድረግ አልችልም፣ እንደረዳሽ አልችልም ማለት። ከዛ ህይወቴን አታባላሽ፣ በቃ ከህይወቴ ውጭ እኔ ሚስት አግብቻለሁ አይመለከተኝም ምናምን አለኝ። እሺ በወር 500 ብር ሰጣኝ፣ ለእኔ ምንድን ነው የሚያደርግልኝ ምናምን ስለው ከዚህ ውጭ የማደርገው ነገር የለም ስትሮ ነው የምሰራው ምናምን ብሎ ለፖሊሷ ተናገረ። ፖሊሷም ይህንን ተቀባይ ካልሆንሽ ቃል ያለችኝ ቃል እባክሽ፣ ወይኔ ጉድ ይፈላል። ራዲዮ ከፍተሽ ነው ወይስ እያወራሽ ነው? አንድ አዳምጪኝ፣ እየተደማመጥን እናውራ። ቃል መጀመሪያ ይኸውልሽ፣ ላይቭ ሪካርድ ስለሚሆን ስለሚቀመጥ መዋሸት አይቻልም እዚህ ቤት። መጀመሪያ ተደፍሬ ነው ያልሽው። ከዛ ደግሞ ሊስትሮ ስለሆነ በወር 500 ነው ተቆራጭ የሚያደርግልኝ ያልሽ። ተደፍረሽ ከሆነ እኮ መታሰር ነው ያለበት እሱ። መጀመሪያ ወንጀል ነው የፈጸመው። ደፍሮሽ ነው አይደል? ደፍሮሽ ነው ወይስ ቦይፍሬንድሽ ነበር? ፍቅረኛሽ ነበር ወይስ ደፍሮሽ ነው? አይደለም እና ደፍሮሽ ነው? አዎ ማለት በሰዓቱ ልጁ እኔ ከችግር ለማውጣት ብሎ ነበረ ማለት መጥቶ ሰው ቤት ነው የነበርኩትኝ። ከዛ ከነበርኩበት ቤት መሽቶ ነበረ። አባረረችኝ። ሴትዋ ስታባረረኝ እኔ ልርዳሽ፣ እኔ ችግር የለውም እህት አለኝ እናት አለኝ ምናምን ብሎ እሺ አልኩትና ከዛም በኋላ መሄጃ ስላልነበረኝ በቃ ሄድኩኝ። ሲሄድ ግን እሱ ያልጠበኩት ነገር ነበረ ያደረገው ከቤት ማለት ነው። ግን መጀመሪያ ለምን ስትገቢ ዋሸሽ? ቃል ይኸውልሽ፣ መጀመሪያ ለምን ስትገቢ ዋሸሽ? ተደፍሬ ስትይ ተደፍረሽ ከሆነ ወንጀል የተፈጸመብሽ ልጁ ተከሶ መታሰር ነው ያለበት እንጂ ሊስትሮ ስለሆነ በወር 500 ነው ተቆራጭ የሚሰጠኝ የሚባለው ጋር መሄድ የለብንም። ተደፍረሽ ከሆነ ወንጀል የተፈጸመብሽ ያለ ፍላጎትሽ ነው። ወሲብ የተፈጸመብሽ ያለ ፍላጎትሽ ስለሆነ ይህ ወንጀል ስለሆነ ልጁ መታሰር ነው ያለበት። ተደፍረሽ ከሆነ እኔ ላግዝሽ፣ ለምን ቃልሽን ትቀያለሽ? እኔ የህግ አካል ላገናኝሽ እና ያለሽበት ድረስ ተመቶ ቤተሰብሽ ድረስ ተሂዶ ታሪክሽ እውነትነቱ ተጣርቶ ተዳፍረሽ ከሆነ ፍትህ ያስፈልግሻል። ፍረሽ ከሆነ ፍትህ ያስፈልግሻል። ተደፍረሽ ከሆነ ፍትህ ያስፈልግሻል። ስልክ ቁጥርሽን ስጪኝ። እሺ ሞዴሬተር ያስገባልሻለሁ። ስልክ ቁጥርሽን ስጪኝ። ትክክለኛ አድራሻ ፈልጋለሁ። ተደፍረሽ ከሆነ ፍትህ ያስፈልግሻል። ዝም ብሎ እኔ ቤት ገብቶ ግን አንዴ ተደፍሬ ነው አንዴ ሊስትሮ ነው 500 ብር ነው የሚቆርጥልኝ አቅሙ አይፈቅድም ምናምን አይሰራም። መደፈር ከሆነ ፍትህ ያስፈልገዋል። ወንጀል የተፈጸመብሽ ወንጀልን ደግሞ አለባብሰን አናልፍም እኛ። ከሱ ቤት በሄድኩበት ሰዓት ቸግሮኝ የምሄድበት ሰላጣውኝ። ከዛም በኋላ ይናይንህር ችግር የለውም ብሎ ከቤት ወሰደኝ። ከቤት ከሄድኩ በኋላ ግን ምክንያቱም እኔ ቸግሮኝ ነው ከሱ ቤት የሄድኩት። እንደዛ ነገር አደርጋለሁ ብሎ በጭራሽ እሱም እንትን አላለም ማለት በቃ አንደኛ ትንሽ ነው የነበርኩት ያኔ ገና 15 ዓመቴ ነው የነበረው። ከስራ ነው የሴት ዋስ ታባረረኝ የወጣሁት ማለት ነው። ከዛም በኋላ በቃ እዚህ ውጭ እኔ የምልሽን ነገር ካላደረሽ እገልሻለሁ ምናምን። ስልክ ቁጥርሽን ለሶፊ ላኪልኝ። መጀመሪያ ስልክ ቁጥርሽን እፈልጋለሁ። አንድ ሁለተኛ ነገር ደግሞ ፖሊስ ጣቢያ ሄደሽ ስትከሽ የመደፈር ወንጀል ተፈጽሞብኛል ብለሽ ነው የከሰስሽው ወይንስ የሴቶች ጉዳይ ሄደሽ ተቆራጭ ይቁረጥልኝ ያልሽው? ሁለቱ ነገሮች ይለያያሉ። ለምን መሰለሽ? እኔ ፋይሉን እፈልገዋለሁ። ሄደሽ ተደፍሬ ነው ብለሽ ከሰሽ ምንም መፍትሄ ካላመ ዝም አለሽ ልጅቷ። የምትመልሰው አጣች ይሆን? አብዛኛው ኮመንት የሚለው ዘናጭ ናት ዘናጭ ናት። ወይ ግን ልጅ የወለደ የተደፈረ ታዲያ አይዘንጥም ነው? አሁን እሷ እውነት አላት እያልኩኝ ሳይሆን ሰዎች በጣም መፍረድ እንወዳለን። በጣም ነው የምንፈርደው። በስመ አብ የማይሉት ነገር የለም እኮ የማይኮሙት የለም። ከዛ አንድ ያናደደኝ ኮመንት ደግሞ ተደፍረሽም ቢሆን ልጅ አግኝተሻል ጥሩ ነው ይባላል። እንደዚህ አሁን እንግዲህ ልጅቷ ወረደች፣ በስተመጨረሻ ወርዳለች። ምንም መልስ ሳትሰጥ እንግዲህ ያለቻት ሀቢባ ክስ የመሰረትሽበት ፋይል ፈልጋለሁ፣ ከሰሽ ከሆነ ፖሊስ ጣቢያ ሄደሽ ከነበረ ነው እያለቻት ያለች ማለት ነው። ልጅቷ እንግዲህ አላቅም ወይም ውሸት ይሆናል ይዛው የቀረበችው መረጃ። ምክንያቱም ልጅቷ አንዴ ተደፍሬ ነው አለች።
ከዛ ትንሽ ቆይታ ደግሞ ከ8 ዓመት ጀምሮ ሰው ቤት ነበር የሚሰራው። ከዛ አባረረችኝና ወጥቶ ወደ ቤቱ ወሰደኝ ተደፍሬ ብላ። ከዛ ፍቅረኛዬ ነው ወደ ቤቱ ወሰደኝ ሳላስበው ይሄ ነገር ተፈጠረ ነው እያለች ያለችው ማለት ነው። የሆነ ዝብርቅርቅ ያለ ንግግር ነው እንትን እያለች ያለችው። ያው ማለት እንደዚህ ውሸት መረጃ ይዘን የምንመጣ ሰዎች እውነተኛ ሰው ሲመጣ በር መዝጊያ ይሆናል ማለት እውነተኛው ሰው እንዳይረዳ ያደርጋል። በጣም ብዙ ርቀት ይሄዳል ለመርዳት። ለዛ የተቸገረ የእውነት የተደፈረች ሴት አለች፣ የእውነት መስዋዕት እየከፈለች ያለች ሴት ስላለች እሷን ለመርዳት በጣም ጊዜ ይፈጃል ማለት ነው። እንደዚህ ውሸተኞች ስለሚመጡ ስለሚበዙ ለዛች ለመርዳት በጣም ሰው ጊዜ ይፈጀዋል ማለት ነው። እሷው መስዋዕት ዋጋ ትከፍላለች፣ ለመረዳት እድሉ አታገኝም። ምክንያቱም ሁሉም ውሸታም ነው። ሳይደፈሩ ተደፍሬ እያሉ ቢያንስ ቪዲዮዎቿን አትደልትም ማለት በእርግጥ ቪዲዮዎቿ እነዛ እንትን ሊሆኑ አይችልም፣ ዘንጣ ስለፖስተች ምናምን አይደለም፣ ግን የሆነ ንግግሯ ያስታውቃል ውሸት እንደሆነ ማለት ነው። ውሸት ባይሆን ኖሮ ትጋፈጥ ነበረ ተቀምጣ እዛው፣ ግን ወረደች። ኔትም ሊሆን ይችላል ያስወረዳት እና ወይ ዞሮ ዞሮ እውነትና እውነት ነው የሚያዋጣው። ውሸት እንግዲህ እውነትና ውሃ እየነጋ እያደረ ይጠራል ነው የሚባለው። እውነትና እውነት ነው የሚያኖረን እናቴ። እውነትም ሊያኖረን አይቻልም፣ እንኳን ውሸት ጨምረንበት ማለት ነው። የራሳችን ገንዘብ እንኳን አልተባረከልንም፣ እንኳን ለመረዳት ብለን ሰው እንዲረዳን ብለን ዋሽተን ይቅርና በማስረጃ ራሱ ከባድ ነው። ለሚረዳም ለሚረዳም ሰው በዚህ ዘመን በጣም በደንብ ማስረጃ ያስፈልጋል ማለት ነው። እና ይህንን ይመስል ነበረ ቪዲዮ። ውድና የተከበራችሁ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ባይ ባይ።